ጤና ይስጥልን እንደምን ዋላችሁ የኢትዮጵያ ኮሚኒቲ የእድር አባላቶች በሙሉ እንደምን ሰነበታችሁ። እንግዲህ ቅዳሜ ዕለት ያለውን ነገር እናወራለን። ከመካከላችን እንግዲህ አቶ ዘውዴ ሊቀመንበራችን የለም፣ በቤተሰብ ችግር ምክንያት ነው ያልተገኘው። ይሄ እንድታውቁልን እንፈልጋለን እና እንነጋገራለን። ወደፊት የሚሆኑትን ነገሮች አብረን እናወራለን። ታዳምጡናላችሁ። ሰላም ጤና ይስጥልን የኢትዮጵያ እድር አባላቶች በሙሉ በሰላም ታሉ። ሰላም እንደምን ዋላችሁ የስደተኛ ቤተሰቦች በሙሉ ሰላም ማለት እንፈልጋለን። እሺ እንደምን ዋላችሁ ወንድምና እህቶቼ፣ ሰላምታቸውን እንዳቀረቡን የምትሉን አግኝቼ እንደምን ዋላችሁ። በዚህ ቀን ያደረሰን እግዚአብሔር የተመሰገነ ይሁን። ከዚህ በኋላ የተለያዩ 1 2 3 ነገሮችን ይዘን እንነጋገራለን። ሳተርዴ ኤፕሪል 18 በኮሚኒቲው አዳራሽ የተደረገው ስብሰባ አጠር ያለ ሳመሪ ሪፖርት ይነግሩናል። ከወንድም ያላምረው ጀምራለሁ። የእያንዳንዳችሁን አመለካከት ምን ተደረገ በዛን ቀን የሚለው እናውራ። እሺ እንግዲህ የዛን ቀን ጥሪውን ጠርተን ስብሰባውን የጠራነው እኛ ነበር። እነሱ ደግሞ በመካከል ገብተው እኛንን የጠራነው ካሉ በኋላ ጥሩ አይነት ነገር እንደማይከናወን ይታወቅ ነበረ። እኛ አመራሮች እዛ የደረስነው 1 ሰዓት ተኩል አካባቢ ነው የደረስነው። ስንደርስ እንዳያችሁት አንዳንድ የፖሊሶች የሆነ ቦታ ላይ ሰው ጉዳት ሲደርስበት የሚያጥሩበትን አይነት በቢጫ ነገር አጥረውት ነው የደረስነው። ያንን ስናይ ትንሽ ገርሞን ነበር። ምን ሊያረጉ ነው ብለን አሰብን። ከዛ በኋላ ያረጉት ምንድነው የፊቱን በር ዘግተውት በዛ በወዲያ በኩል እየተዞረ ነበር የሚገባው። ኦኬ ምንም አልነበረም። ዋናው የመጣው ሰው ተስተናግዶ መግባቱ ጥሩ ነው። ከዛኛም ደግሞ እነሱ ቦታውን ስለያዙት እኛ ደግሞ የምናረገውን ነገር ማድረግ ስለነበረብን ትንሽ ወዲህ የሚባል አይነት ነገር ነበር። ምክንያቱም እነሱ የጠሩት ፖሊሶች ነው የነበሩትና ፖሊሶቹ እነሱን ነበር የሚሰሙት። አሁን ያለን አማራጭ ምንድነው? እነሱ ለፖሊሱ የሆነ ነገር ይነግራሉ። ፖሊሱ መጥቶ እኛን እንዲያርጉ ይላል። እኛም መጣላት መከራከር አልፈለግንም። ህግ ማክበር ነው የፈለግነው። ምንድነው የሚሆነው መጨረሻ ላይ? ባለፈው እኔ መግለጫ ስሰጥ ምንድነው ያልኩት? ሰው ነው የሚወስነው፣ አባላቱ ነው የሚወስነው፣ ማንም ሰው አይወስንም ባልኩት መሰረት በሱ ነው ቆይተን የነበረው። መጨረሻ ላይ የሆነውም እሱ ነው። መምራት እንደማይችሉ ተነገራቸው። እናንተን አናቃችሁም፣ ሴፕቴምበር 28 ላይ ከ501 C3 አውጥታችሁ 501 C12 ላይ ውሰዱን ያላቸው ሰዎች እነሱ ናቸው፣ እናንተን አናቃችሁም የሚል ነገር ተፈጠረ። መምራት እንደማይችሉ ሲያውቁ እንዳያችሁት ዳንስ ቤት ነው የመሰለው። ሙዚቃ ይከፈታል፣ ምን ይላል። በጣም በቃ የሚያሳዝን ነገር ነው የነበረውና በጣም ማደንቀው የመጣው ሰው ለትዕግስት እነሱ የሚያደርጉትን ነገር ሁሉ ተቋቁሞ ዘኦንሊቲንግ የሚቃወም የነበረው ማይክ ይዘው ሲወጡ ነበር የሚቃወማቸው። እኛም ደግሞ አምስታችንም እስኪ እናረጋጋው እባካችሁ ብለን ለምነን ማይክ እጃችን ውስጥ እንዳይገባ ትልቅ ጥረት አድርገው ማይኩን መያዝ አልቻለም። የሆነ በኋላ ላይ ተስፋ ሲቆርጡ ምንድነው ያደረጉት? ኮረም አልሞላም ብለው በተኑት ማለት ነው። ያ ደግሞ ትክክል አልነበረም እና እኔ የታዘብኩት ይሄንን ነው። አመሰግናለሁ። እሺ አላምሮ መጨመር በዚህ ላይ የምትፈልጉት ካላችሁ በትንሽ ለብሰውዴ ይሄው ነው ነገሩ። በጠቅላላው በጣም የሚያሳዝን ነው፣ በእውነት የሚያሳፍር ነው። የአንድ ሀገር ህዝብ ውቅያኖስ ተሻግሮ መጥቶ ኮንቲኔንትስ ሶ ሜኒ ኮንቲኔንትስ ተሻግሮ መጥቶ እዚህ ዴሞክራቲክ ሶሳይቲ ውስጥ እየኖር ቦትም እያደረግን ሲቲዝንስ ሆነን ስቲል ጸባያችን አሰራራችን ከአፍሪካ የመጣ ዲክቴተርሺፕ አይነት ፕሪንሲፕል ለመጠቀም መሞከር በጣም በእውነት እንደው አጸያፊ የሆነ ስራ ነው የተደረገው። አይ ሆፕ ይሄ ነገር እንደገና አይደገምም። አሁንም ማደግ አለብን።
ዴሞክራሲን ማመን አለብን። እኛ የምንተዳደረው በህግ ነው። ህግና ህግ፣ ሌላ ምርጫ የለም እና የአራት ሰው የአምስት ሰው አጀንዳ አይደለም ይዘን የመጣ ነው። የህዝቡን ነው የተሰጠንን ማንዴት ስራ ላይ እንዲውል ተዘጋጅቶ ለህዝቡ ለማስረከብና ይኸውላችሁ የሚቀጥለውን እርምጃ ወሰዱበት ብለን ለማስረከብ ነው የመጣ ነው እንጂ እዛ ለመኖር አንድ ደቂቃ ከጊዜው በኋላ እኔ ፐርሰናሊ ለማሳለፍ አልፈልግም። ለማገልገል የመጣሁት ይሄንንም ግልጋሎታችንን እንዳንሰጥ ተከለከልንና ባካችሁ ረጋ አለ። እሺ ሁለቱም ወንድሞቻችን በዚህ ላይ በቂ ነገር ብለዋል። ምንም የምጨምረው ነገር የለም። እኔ መጨመር የምፈልገው ነገር ቢኖር ቤታችን ሆኖ 4 ዓመት እንዳላገለገልንበት መታወቂያችሁን አምጡና ማንነታችሁን ቬሪፋይ አድርገን ነው የምትገቡት የሚል ጨዋታ ኢንቲሚዴት የማድረግ ፕሮሰስ ተሞክሯል ስንገባ። እኛ ግን ህግን አስከብረን ገብተናል። ገብተንም ደግሞ ነገሩ ሁኔታው ጥሩ ስላልነበረ እነሱ መድረኩን ያዙ። ከዛኛ በግድግዳው በኩል ላይን አፕ አድርገን ቆምን። ግን መቆማችን ስቴትመንት ነበረ። በመልካም በጨዋ ስነ ስርዓት ግን አድርጎ የተባልነውን ነገር አድርገን ወደ የቤታችን ሄደናል። አሁንም ብዙም መጨምረው ነገር የለም። ይኸው ነው። ሁለተኛውን ጥያቄ ወይም ደግሞ ሁለተኛውን ቶፒክ ዲስከስ ማድረግ የምንፈልገው ከዚህም በፊት ወንድሜ አቶ ዘውዴ በቀለ ተናግሮታል። አሁንም ህዝቡን ለማረጋጋት ኮሚኒቲውና እድሩ አልተነጣጠለም፣ ወደፊትም አይነጣጠልም። ይሄንን በሚመለከት እኔ ትንሽ ነገር ማለት ፈልጋለሁ። ከዛ ለወንድሞቼ እድሉን እንሰጣለሁ። ለህዴ ይሄ ነገር በህጋዊ መልክ ኦልሬዲ ስታብሊሽድ የሆነ ታክስ አይዲ ነምበር ያለው ሊጋል ስታተስ ያለው እድር ተቋቁሟል። እድሩን ስናቋቁም ደግሞ ከተባለው ነገር አንዱ ምንድነው ኢትዮጵያ ኮሚኒቲ አሶሲዬሽን እድር የሚለውን አሶሲዬሽኑን አውጥተው የራሳቸውን እድር መሰረቱ። ኢትዮጵያ ኮሚኒቲ እድር ብለው ጠሩት ተብሏል። ይሄን ያልንበትን ምክንያት እንነጋገር በትንሽ ደቂቃ ወስደን። የኢትዮጵያ ኮሚኒቲ ማህበር አባላት በሙሉ የአሶሲዬሽኑ አባላት ናቸው። የአሶሲዬሽኑ አባላት በሙሉ የአሶሲዬሽኑ አባላት ናቸው። የእድሩ አባላት ግን 100% የአሶሲዬሽኑ አባላት ሆነው እያለ የአሶሲዬሽኑ አባላቶች ግን የእድር አባላት ስላላይደሉ ሁሉም ይሄን ነገር አይደንቲፋይ ለማድረግ ኮንፊውዥን ለማውጣት ኢትዮጵያ ኮሚኒቲ እድርን አትላንታ የሚለውን ስም ሰጥተናል። አሶሲዬሽንን አትላንታ፣ እድርን አትላንታ። አሁን ሁለት አይነት ተቋም ሆኗል። ነገር ግን አልተነጣጠለም። አለመነጣጠሉ እኛም ለመነጣጠል ሀሳብ እንደሌለን ደጋግመን ልናስረግጥላችሁ እንወዳለን። የምንሄድበት መንገድ ትንሽ ወጣ ገባ ሊኖረው ይችላል። ነገር ግን ኢቨንቹዋሊ እኛ ማየት የምንፈልገው አምስታችን አቶ ዘውዴ መካከላችን ባይኖር ይሄንን የድሩን ህጋዊነት አረጋግጠን በትክክለኛው መንገድ ቦርድ ወይም ደግሞ ኦፊሰርስ ተመርጠው ይሄን ነገር ካረጋገጥን በኋላ ባንክ ውስጥ የተያዘው ገንዘብ በስነ ስርዓት የድሩ መሆኑ ተረጋግጦ ወደ ድሩ አካውንት ከገባ በኋላ አስረክበን መውጣት ነው የምንፈልገው። እኛ ተርማችንን ጨርሰናል። አሁንም የራሳቸውን እድር አቋቋሙ፣ ገንጥለው አወጡ የሚለውን ነገር እኛ በእግዚአብሔር ስም ቃል እንገባላችኋለን። የመገንጠል ኃላፊነትም የለንም፣ ሀሳቡም የለንም። ከኢትዮጵያ ኮሚኒቲ ጋር ተለያይቶ የመስራት ሀሳብም የለንም። ሀሳባችንም ህልማችንም የድሩን ህጋዊነት ካስከበርን በኋላ መልሶ ከኮሚኒቲው ጋር በአንድነት ህዝቡን ይዞ መቀጠል ሀሳብ ነው ያለን። ይሄና ነው፣ ሌላ ምንም የተለያየ ነገር የለንም። በዚህ ላይ የምትጨምሩበት ነገር ካለ ለእናንተ እድል ይስጥ። አዎ ይሄንን በሚመለከት ይቅርታ አድርጉልኝና አዲሱ ባይሎስ አርቲክል 4.1 4.1 ስፔሲፊክሊ ይናገራል። የእድር ማህበር ሜምበር ለመሆን ማንደተሪ የኮሚኒቲው ሜምበር መሆን አለበት ይላል። ኢን ብላክ ኤንድ ዋይት የተጻፈ ነገር ነው። እንደ ሲሜንት እንትን የተባለ ነገር ነው እና ይሄ ማወናበጃ ሁለት ስም ስለሆነ ተገነጠለ አስገነጠሉ የሚባለው ወሬ በሙሉ ወሬ ነው፣ ከንቱ ወሬ ነው፣ የማይሆን ወሬ ነው የሚወራው እና ዋና ፖይንቱ አንድ ናቸው፣ አልተለዩም ለማለት ነው። ያ እንግዲህ እህቴም ሙሉ ወንድሜም ዘውዴ ተናግረውታል። እኛ አላማችን እድሩንና
ኮሚኒቲውን መነጠል አይደለም፣ መለያየት አይደለም። ሁለቱም የኛ ናቸው። እዚህ ውስጥ የምታዩን ሰዎች የኮሚኒቲም አባል ነን፣ የእድርም አባል አመራሮች ስለሆንን አሁን እየታገልን ያለነው ምንድነው እድሩ በመላተ ጉባኤው በተሰጠው ማንዴት መሰረት ስራው ይፈጸም የሚል ነው እንጂ በዛ በተሰጠን የቤት ስራ መሰረት ከኮሚኒቲው ማስወጣት አይደለም። እንዲወጣ ማንም ፍላጎት የለውም። ግን የሚሆነው ምንድነው በ501 C3 ውስጥ ኦቨርሳይት የሚያደርገው የኮሚኒቲው ቦርድ ነው። ከሱ ነው ነፃ መውጣት የተፈለገው። ምክንያቱም ሁልጊዜ በሚፈጠረው ችግር ሁሌ እንደምንናገረው እድራችንን ችግር ውስጥ ከተተው። ራሱን ይቻላል፣ የራሱ ኢንቲቲ ይኖራል፣ የራሱ ዩኒት ይኖራል። አሁን እንደዚህ ከሆነ ምንድነው የሚሆነው? ኮሚኒቲውና እድሩ እኩል ነው የሚሆኑት። አንዱ አንዱን ኦቨርሳይት ማድረግ የማይችልበት ሁኔታ ነው የሚፈጠረው እንጂ የእድር አባላቶች የግዴታ ነው የኮሚኒቲ አባል የሚሆኑት። እድር ከገባ አንድ ሰው የኮሚኒቲ አባል ይሆናል። እሱ ግንኙነታችንን ሊበጥሰው የሚችል ነገር አይደለም። ስለዚህ ይሄ ዝም ብሎ ባሉባልታ እንደዚህ ሊያደርጉት ነው ሲባል ሰውም ቆም ብሎ ምንድነው እየተደረገ ያለው ብሎ መጠየቅ ማወቅ ያስፈልጋል። አሁን ቅዳሜ ዕለት ባየሁት ነገር አብዛኛውን ጊዜ ብዙ ሰው ምንም አይነት ኢንፎርሜሽን የለውም። አዳራሽ ውስጥ ከተገኙ ሰዎች መካከል ከተወሰኑት ጋር አውርቻለሁ። ምንም ኢንፎርሜሽን የላችሁም። ስለዚህ በደንብ እወቁት። ምንድነው 501 C12 ማለት ምንድነው? ለእድሩ የበለጠ ጉልበት፣ ለእድርተኛው የበለጠ ፍላጎት የሚሰጥ ነገር ስለሆነ ነው እየሰራንበት ያለው እንጂ ኮሚኒቲና እድር በምንም ተአምር አይለያይም። አዲሱ ባይሎ ላይም ሴክሽን 32 የሚለው ይሄንን ነው። አሁን ወንድሜ ዘውዴ የተናገረው አርቲክል 4.1ም ይሄንን ነው የሚናገረው። ስለዚህ ምንድነው የሚለውን እንጠያየቅ፣ እንነጋገር፣ ክሊር ይሆናል። እኛ አላማችን ይሄን ማድረግ ነው። አመሰግናለሁ። እኔ እህትና ወንድሞቼ ከተናገሩት የተለየ ሀሳብ የለኝም። ነገር ግን በጣም እንደው በቀደሙ ስብሰባ የታዘብኩት አንድ ነገር ምንድነው አባላቶች ውጭ ሆነው ብቻ እንደው የውጭንም የሚሰሙ አይመስለኝም እና መተው ምንድነው እድራችን የተፈጠረው ችግር ብለው ቢሉ ለወደፊቱም የሚጠቅም ነገር ነው። መተው ከኛ አንደበት ቢሰሙት ውጭ ሆነው ዝም ብሎ እናንተ ልትገነጥሉት ነው የሚባለውን የውዥንብር ወሬ ይዘው ኮንፊውዝ ከሚሆኑ እኛ ማህበረሰቡ በሰጠን ማንዴት ይሄን አርጉ ይሄን ስሩ ስንባል በተለይ 4 አመት የቆዩ እህትና ወንድሜ በጣም ጋዞሪ እንደውም ከዛ በላይ ነው የቆየ እንግዲህ መስራቹ ማለት ይቻላልና እነሱ ለሌላ ቤኔፊት ብለው ወይም ሌላ አጀንዳ ይዘው አይደለም የመጡ እነዚህ ሰዎች ያ አጀንዳ ቢኖራቸው እስካሁን ለምን መቆየት አስፈልጋቸው? ይሄ ነገር የመጣ ከራሱ ከአባላቱ ጭንቀት ከመጣብን የኮሚኒቲ ውዥንብር እንደ የኮሚኒቲ ውዥንብር ራሱ የሚገርማቸው ይሄ በቅርብ ጊዜ የመጣ ነው እንጂ ድሮ እኮ ተጣልቶ መታረቅ ነበረ። አሁን እኮ ተጣልቶ መታረቅ ጠፋ። ለምን? አላማ ያላቸው ሰዎች አሉ ማለት ነው። ያ አላማቸው እስከሚፈጸም እኛን ማደናገር፣ ህዝቡን ማደናገር እንጂ በእውነቱ እኛ ለስንት አመት እዚህ ሁላችንም የኖርነ በእድሜም ቢሆን እግዚአብሔር የተመሰገነ ይሁን ያነስነ ሰዎች አይደለንም። በቂ እድሜ አለን የምናመዛዝንበት። በምንም አይነት ተአምር እድር ገንጥለን የምናወጣ ሰዎች አይደለንም። ከድር እንኳን አገልጋይነት በወጣ ለኮሚኒቲ በሌላ ነገር ላገለግል የምችል ነኝ ብዬ በራሴ የማስብ ሰው ነኝ። አሁንም የማረገው ነኝ። ስለዚህ እባካችሁ አባላቶቻችን ስትጠሩም ኑልን። ጥያቄያችሁንም በተለይ ስለ አሁኑ ስለ አዲሱ ህግ ከሆነ ወደኛ ኑልን። አለዚያ ግን እየተደናበራችሁ ነው። ተስማምተን የጨረስነውን ያለቀ ባይለው አሁን እንደገና ተመልሶ እናንተን ለማደናገር እንኳን C8 እና C12 ተብሎ ደግሞ በየፌስቡኩ ተለቋል።
ይሄ ምንድነው? ይሄ መልካምነት አይደለም። እንደው አባላቱን ማወናበድ እንጂ እኛ እህቶቻቸውን ወንድሞቻችን ናቸው። ቁጭ ብለን እኮ ይሄን ነገር በነፃ ጋዜጣው እንደገለጸው በነፃ ዲሞክራሲ ባለበት ሀገር ተወያይተን መፍታት ይቻላል። ውዥንብሩ ለምን አስፈለገ? ምንድነው አላማችሁ? እኔም በእውነት እኛን ከምትሉ ጥያቄ ምልክት ውስጥ የሚያስገባችሁ እናንተን ነው። ይሄንን አስቡት። ይሄ አጀንዳ ከየት ነው የመጣው? አመሰግናለሁ። እሺ በዚህ ላይ እኔ በመጀመሪያ ብያለሁ፣ ብዙ መቀጠልበት ነገር የለም። የሚቀጥለው ጥያቄ እስካሁን ድረስ የድሩን ሂሳብ ያልከፈሉ ማለት ሜምበርሺፓቸውን ያልከፈሉ ሰዎች እንዳሉ ይታወቃል። ይህንን በሚመለከት ምንም ማብራሪያ አያስፈልገውም። በጣም በቅርብ ጊዜ ምን ማድረግ እንዳለባችሁ፣ እንዴት መክፈል እንዳለባችሁ የሚያሳይ ነገር በቅርብ ጊዜ እናወጣለን። እንዳልነው ኮሚኒቲው ከእድሩ አይለይም። አንድ ሰው የኮሚኒቲውን መክፈል አለበት፣ ከዛ የእድሩን መክፈል አለበት። ያልከፈላችሁ ሰዎች እንዳላችሁ እናውቃለን። በጣም ባጭር ጊዜ ግን ክሊር የሆነ ኢንስትራክሽን እንናገራለን። ይሄንን እዚህ እንዲህ ብለን ነው የምናልፈው። አራተኛው ፖይንታችን ባንክ አካውንትን በሚመለከት ነው። እድሩ ህጋዊ ስለሆነ የታክስ አይዲ ናምበር ስላለው ሴክሬታሪ ኦፍ ስቴት የተመዘገቡ ሰው ስላለው ሌጂቲሜት የሆነ ባንክ አካውንት መክፈት ስለቻለን ከፍተናል። ይሄንን በኢንፎርሜሽን ደረጃ ለሜምበሮች መናገር እንፈልጋለን። በዚህ ላይ ምንም የሚጨመር ነገር የለውም፣ የሚቀነስ ነገር የለውም። ባንክ አካውንት እድሩ ያስፈልገዋል፣ አዎ ያስፈልገዋል፣ ተከፍቷል። አራተኛው ጥያቄ ይሄ ነው። በአምስተኛው ጥያቄ ወይም ደግሞ አምስተኛው ኖት ስለ ፋይናንስ ምንም አይነት ጥያቄ ካላችሁ በቅርብ ጊዜ ኢሜል ይኖረናል፣ በቅርብ ጊዜ መገናኛ መንገድ ይኖረናል። ማንኛውንም ጥያቄ መጠየቅ ትችላላችሁ። ለጊዜው ግን ሳመራይዝድ የሆነ አንድ ቁጥር እናገራለሁ። ዲቴል የሆነ ነገር መናገር አልፈልግም። በባንክ አካውንት የእድሩ ገንዘብ እኛ ፌብሩዋሪ 28 እስካለበት ቀን ድረስ ነው፣ ፌብሩዋሪ መጨረሻ ድረስ ያለው በዝግ ፍሪዝ በተደረገው አካውንትም አሁን እነሱ በቴክ ኦቨር ባደረጉት አካውንት ኮምባይንድሊ 1,758,000 ብር ተወሰኑ ብሮች ይኖራሉ። በትልቁ ናምበር ላይ ቆያለሁ። $1,758,000 አለው እድሩ። ይሄ ትልቅ እድር ነው። በለቀቅንበት ጊዜ ማለት ለቀን አይደለም፣ እነሱ ባንኩን ቴክ ኦቨር ባደረጉበት ጊዜ አዲሱ ባንክ አካውንት 218,200 ብር ከ17 ሳንቲም ነበር። ይሄንን ጨምሮ በባንክ በፍርድ ቤት እገዳ የተዘጋውን ጨምሮ 1,758,000 ብር ያለው እድር ነው። ትልቅ ብር ነው። ይሄ ነገር እድርተኛው ማወቅ ስላለበት እናገራለሁ። የሚቀጥለው ጊዜ ደግሞ ካስፈለገ ሌላ ፋይናንስ ሪፖርት እናቀርባለን። ትራንስፓረንሲ ያለበት ስራ እንሰራለን። እኛ ከ4 ዓመት በፊት ስንረከብ የእድሩ ገቢ ምን ያህል ነበረ? 4 ዓመት በተለይ የመጀመሪያውን 2 ዓመት በየቤተ ክርስቲያኑ እየተሄደ ሜምበርሺፕ ድራይቭ ተደርጎ ከምን ወደ ምን አደገ የሚለውን አናሊሲስ የሰራነውን ስራ በሙሉ ይዘን እንቀርባለን በሚያስፈልገው ጊዜ። ሌላ ዝርዝር ነገር ፋይናንስን በሚመለከት ጥያቄ ካላችሁ በማንኛውም ጊዜ በቢሮ ውስጥ በሰራንበትም ጊዜ ደጋግመን ተናግረናል። ኦዲተር አይደለም ሜምበር የሆነ ሰው ብሩን አሳዩ፣ ምን ከፈላችሁ፣ ምን አወጣችሁ፣ ምን አስገባችሁ የሚለውን ነገር ክሊር በሆነ ትራንስፓረንሲ ባለበት ደረታችንን ነፍተን ሰርተናል። አሁንም እስከለቀጥንበት ጊዜ ድረስ ያለውን ነገር ዶክሜንቶች በሙሉ ማስረከብ ማቅረብ እንችላለን። በቀደም የዶክሜንት ጉዳይ ያላስረከቡንም የሚል ወንድም ያላምረው አንስቷል። ፋይል ይዘን አልወጣንም እኛ፣ ሁሉ ነገር ቢሮ ውስጥ አለ። ነገር ግን ለኦዲት የሚያስፈልገንን ፋይል ግን በየባይንደራችን እጃችን ላይ ይገኛል። ማንኛውም ኦዲተር ኤኒ ታይም መምጣት ይችላል። ጊዜና ሰዓት ጠይቃችሁ ብራችን ምን ሆነ፣ የት ነበረ፣ ከምን እስከምን የሚለውን በእኛ ተርም የነበረው ለማቅረብ በጣም ባለሙሉ ፈቃደኞች ነው። አሁን በመጨረሻ ደግሜ ላለሁ እድሩን ከኮሚኒቲው የመለየት ሀሳብ የለንም፣ እኛም የመቆየት ሀሳብ የለንም። ነገር ግን የእድሩን ህልውና አስጠብቀን ብሩ በእድሩ አካውንት መሆኑን አረጋግጠን ኦፊሰሮችን አስመርጠን በሰላም ወደ የማደሪያችን መሄድ እንፈልጋለን። እስከዛ ጊዜ ድረስ ማይክ ብንነጠቅ በር ቢዘጋብን ምንም ይሁን መንገድ ፈልገን ይሄን ሳናስጨርስ እንደማንሄድ ላረጋግጥላችሁ እወዳለሁ። እግዚአብሔር ይባርካችሁ። በበኩሌ እንግዲህ ሁሉም ነገር ተነግሯል። አሁን ደግሞ እህቴ ሙሉ
በዝርዝር እንግዲህ ቁጥሮችን አስቀምጣለች። ይሄ ቀላል ብር አይደለም፣ በጣም ብዙ ብር ነው። ይሄ ብር አስፈላጊ ወደ ሆነው ህጋዊ ተመራጮች እጅ እንዲገባ ነው እየታገልን ያለ ነው። ይሄን ማወቅ አለባችሁ። የምንለቃቸውን ነገሮች አዳምጡ። ሰው ከሚነግራችሁ እራሳችሁ አዳምጣችሁ እነዚህ ሰዎች ያሉት ይሄን ነው ትክክል ነው የሚለውን ነገር ነው ማየት ያለባችሁ። ከሰው ሰምታችሁ የምታደርጉት ነገር አሉባልታ ነው የሚሆነው። ስለዚህ በመጨረሻ ደግሞ የምናደርገው ምንድን ነው? እንዳያችሁት ቅዳሜ ዕለት ስብሰባው በእነሱ ቁጥጥር ስር ስለነበረ ምንም ነገር አላረግንም። በቅርብ ቀን እንደምታውቁት እዛ ልናደርገው እንደማንችል እናንተም ታውቃላችሁ። የተለየ አዳራሽ ተከራይተን ስብሰባ እንጠራለን በቅርብ ቀን ውስጥ። ያኔ እንደ ልባችን እንነጋገራለን፣ የፈለግነውን ነገር እናደርጋለን የሚል ሀሳብ አለን። ስለዚህ ትዘጋጃላችሁ። በቅርብ ቀን ጥሪ እናደርጋለን ከኮሚኒቲው ውጭ ማለት ነው፣ ሌላ ቦታ ላይ። ምክንያቱም ኮሚኒቲው ላይ ማድረግ እንደማንችል አይታችኋል አይደለም እናንተ፣ እኛም ተረድተናል። በቃ ቁልፍ በእጃቸው ነው ያለው፣ ምንም ሊያደርጉት ይችላሉ። በጣም ማዝ ነው። ቅድም ወንድሜ ዘውዴም ተናግሯል። የግለሰብ ቤት ማድረጋቸው አሳዝኖኛል። ፖሊስ እየጠሩ ሲያስባርሩን ነው የዋሉት። ምን እንደሚሰማቸው እኔ አላውቅም። ይሄ ልክ አይደለም። ነግረናል ለሚያስባርሩን ሰዎች፣ ምን ሆናችሁ ነው እናንተ ከኛ በምን በልጣችሁ ነው ብለን ተናግረናል። ህሊና ካላቸው ሊጸጽታችሁ ይችላል፣ ካልጸጸታቸው ምንም ማድረግ አንችልም። ስለዚህ በቅርብ ቀን ስብሰባ እንጠራለን። ሁሉም አብዛኛው የእድር አባል ይመጣል ብለን እናምናለን። ምክንያቱም የምናወራው ስለ 1.7 ሚሊዮን ዶላር ነው የምናወራው። ቀላል ገንዘብ አይደለም። ይሄ ገንዘብ ከዚህ እድርተኛ እጅ ተፈልቅቆ መውጣት የለበትም። እጃችሁ ላይ መሆን ነው ያለበት። እኛ አምስታችን ሁሌም ነው የምንናገረው፣ ትክክለኛው ሰው ከተመረጠ ወደ ቤታችን መሄድ ነው የምንፈልገው። ከዛ በኋላ ታታሪ የእድር አባል ሆነን ይሄ ያየነውን ነገር ስላለ ጎበዝ የእድር አባል ነው የምንሆነው ከዛ በኋላ እና ይሄንን ማለት ወዳለው በቅርብ ቀን ስብሰባ እንጠራለን። አመሰግናለሁ። አንድ ነገር ልጨምርና በኮሚኒቲው ዌብሳይቶች እና በኮሚኒቲው ቴሌግራም ቻናል የኛ ጠበቃ የጻፋቸው ደብዳቤዎች ብቻ እየተመረጡ ፖስት ተደርገዋል። ሄደው ከሰው ጠበቃቸው ይሄን ብሏል እየተባለ የሚባለው ነገር ከእውነት የራቀ ነው። ጠበቃው የጻፋቸው ደብዳቤዎች በሙሉ ለተጠየቁት ምላሾች ናቸው። የመጀመሪያውን ደብዳቤ የቦርዱ ሊቀመንበር ነው የጻፈው። ማርች 26 ለአምስታችን አንድም ዶክመንት ሳትተው አስረክባችሁ እንድትወጡ በማርች 31 ዴድላይን ሰጥተናችኋል ሲል እኛ ያንን ደብዳቤ ወደ ጠበቃው ላክነው። ጠበቃው ምላሽ ሰጠ። ከዚያ በኋላ በሁለተኛ ዝርዝር ነገር እንደገና ለራሱ ለጠበቃው ጻፉለት። ከዚህ በኋላ ከኛ ጋር መስራት አትችልም፣ ፈይረንሃል፣ የኛን አትወክልም ሲሉት አልወከላችሁም፣ የወከሉኝ አልቀጠራችሁኝ የሚል ምላሽ ሰጥቷል። እየተደረገ ያለው ግን እኛ ሄደን ጠበቃውን አነጋግረን አምጥተን ደብዳቤ ክስ እንደመሰረትን አድርጎ ነው እነሱ የጻፉትን አስቀምጠው የጠበቃውን ብቻ ነው የሚናገሩት። ይሄ ሚስሊዲንግ የሆነ ኢንፎርሜሽን ነው። እግዚአብሔርን በመፍራት ብንመላለስ መልካም ነበረ። ስለዚህ የጠበቃ ደብዳቤ ተብሎ በኤአይ የተነበበላችሁ፣ በአማርኛ የተተረጎመላችሁ፣ በዌብሳይት ፖስት የተደረገላችሁ እነሱ ለሰጡት ደብዳቤ ምላሽ ደብዳቤዎች ናቸው። አንድ ነገር ሬስት አሹር፣ ከዚህ በኋላ ይሄ ጠበቃ ከነሱ ጋር መጻጻፍ አይፈልግምም፣ እኛም አንፈልግም። ወደሚቀጥለው ፕሮሰስ እንሄዳለን። እሱ ምን እንደሆነ አናቅም፣ እናያለን። ምንም አይነት ደብዳቤ አይመጣም። ነገር ግን የተጻፈላችሁ በአማርኛ ተተርጉሞ የቀረበላችሁ በሙሉ እነሱ ለሰጡት ራሳቸው ለጻፉት በኤአይ ሰፖርት አድርገው ለጻፉት ደብዳቤ ምላሽ ሰጥቷቸዋል። ይሄንን ህዝቡ እንዲያቀል እንፈልጋለን። በተረፈ ምንም አይነት ሌላ አጀንዳ የለንም። እድሩ ከኮሚኒቲው ጋር ላረጋግጥላችሁ የሚገነጠል ነገር አይደለም። ወሬውን ስለምንሰማ ነው፣ የግላችንም አይደለም። የስሙንም ነገር ቀድመን ነግረናችኋል። በምንም በሙሉ ተስፋ አምናችሁ ተቀመጡ። እድሩ ስትራክቸሩ ከተስተካከለ በኋላ ተመልሶ ቤቱ ገብቶ በኢትዮጵያ ኮሚኒቲ ግቢ ውስጥ በትክክለኛው መልክ ምርጫ ተደርጎ እኛም ማስረክበን እንወጣለን። ይሄ ነው። ሌላ ጥያቄ፣ ሌላ ፍላጎት የለንም እና ሌላ ኮንፊውዝ የሚያደርጋችሁን ነገር ባካችሁ pay attention to what we're saying እና እግዚአብሔር ባርካችሁ። ነው የጨረስኩት። እናንተ የምትሉት ካለ ታሳሩ።
ይሄው ነው። እንደው አንድ ነገር ለመጨመር ያህል መጀመሪያውን ይሄ 501c12 ይሄድ ብላችሁ ማንዴት ስትሰጡ በጣም የሚያስገርመው ነገር ፕሪመኒሽን የሚባል ነገር አለ። አስቀድሞ ችግር መምጣቱን እንደ መተንበይ ትንቢት እንደመናገር እና ፕሮሰሱን እየጀመርን እንዳለን ትንሽ ሳይቆይ ምንድነው የሆነው? ባንኩ አካውንቱ ፍሪዝ ተደርጎ 4 ሰዎች ሞተው መቅበሪያ እንኳን የጠፋበት ጊዜ ሆኗል። የፈራችሁት ደረሰ እና ይሄ ነገር C12 ባለፈው አመት ቢሆን ኖሮ ስራ ላይ የዋለው ይሄ ሁሉ እዚህ ደረጃ አይደረስም ነበር፣ አንደርስም ነበር እና ይሄ ኢምፖርታንት ዶክመንት ነው። ይሄ ነገር መሆን አለበት ለማለት ነው። አመሰግናለሁ። በመጨረሻ እንግዲህ ቅዳሜ ዕለት አብራችሁን ለነበራችሁ ለእድራችሁ በጣም ትልቅ መስዋዕትነት የከፈላችሁ ሁልጊዜም እናንተን ሳናደንቅ አናልፍም። ምክንያቱም በእናንተ ትግል ነው የዛለት እነሱ ያሰቡት ነገር ሳይሳካ የቀረው። ሁላችሁም ተባብራችሁ እኛ የመረጥናቸው እነሱ ናቸው፣ እነሱ ወንበር ላይ ይቀመጡ ብላችሁ ነው የታገላችሁት። በጣም ነው የምናደንቀው። ምክንያቱም ለእኛ አይደለም የታገላችሁት ለእድራችሁ ነው። እናንተ ቀናኢ ስለሆናችሁ በጣም ነው የምናመሰግናችሁ። በዚሁ ቀጥሉ። እናንተ የዛን ቀን የነበራችሁ ሰዎች ቢያንስ 2-3 ሰው መቀስቀስ የምትችሉ ናችሁና በሚቀጥለው በምናደርገው ስብሰባ ላይ ሰብሰብ ብለን ተገናኝተን የምንፈልገውን እናንተ ያጸደቃችሁትን ነገር ጨርሰን አስመራጭ ኮሚቴ አስመርጠን እድራችንን ነፃ አውጥተን የምንጓዝበት ጊዜ ይሆናል ብዬ አስባለሁ። በጣም አመሰግናለሁ። አላምሮ ወንድሜ እንደው ማሳሰበኛውን ከሰጠው ሀሳብ ጋር ልንደርደርና የሚገርም ነገር የዛን ቀን በነበረው አብዛኞቹ የሚያነጋግሩን የነበረ እነዚህን ሰዎች ከየት መልሳችሁ አመጣችሁብን? እናንተ ነገሩን ያበላሻችሁት እነሱ ጋር አብራችሁ ሲሰሩ ነው የሚል ሀሳብ ነበረ። በእውነት እኔ ሁሌም መናገር የምፈልገው ነው፣ በዚህ አጋጣሚ ልናገረው። እኛ የእድር አባላት እንዲህ አይነት አመለካከት መኖርም የለበት። ምክንያቱም እኛ ስለ እድር እንጂ ኮሚኒቲውማ ለሁለት ተከፍላችሁት እየተነታረካችሁ ከዚህ ደረጃ ደርሰናል። እድሩ ግን አፍ የሌለው ሰው የማይናገር ሰው ውጭ ሆኖ እንደ ስብሰባ እንኳን ሲባል የማይመጣ ሰው አለ። እሱ ወክሎ መርጦ ያስቀመጠን ሰዎች ያንን ሰው መወከል የለብንም ወይ? እኛ የእድር አባል ስለመሆኑ እንጂ ሌላ አጀንዳ እኛ አንከታተልም። ያ እከሌ ማን ነው እከሌ ማን ነው በዚህ የተከፋፈለው እከሌ አትመጣም አንተማ በዛ ለብቻ ነው የምንል ሰዎች አይደለንም። አሁንም ይሄንን እወቁ። እድሩን ሳፖርት የሚያደርግ ሰው ካለ ማንኛውም ሰው በጸጋ እንቀበላለን። በደስታ የምንፈልገው አንድ ለአንድ እጅ ለእጅ ተያይዘን ሁላችንም እከሌ ከሌ ሳንል የእድሩ አባላት እድሩን እንዴት እናሳድገው፣ ኮሚኒቲያችንም አብሮ እንዴት ይደግ የሚል አሳሰብ እንጂ ያለን እከሌ ጠላት እከሌ ወዳጅ የሚባል ቋንቋ የለም። እኛ የምንፈልገው ቢቻል እግዚአብሔር ፈቅዶ ሁሉም በአንድ ላይ ሆኖ በአንድ ዓላማ እንዲቀጥል ነው እና እባካችሁ ይሄ ሚስሊዲንግ የሆነ ወሬ የምታወሩ ሰዎች ይሄው እነሱ ጋር ሄደው ገጠሙ እያላችሁ የምታወሩ ሰዎች አላችሁ። አናቅም። እኔ የእነሱን የማውቀው አጀንዳ የለኝም፣ ግን እነሱ ምናልባት ያልተሳሳቱት አጀንዳ ሊሆን ይችላል፣ አላቅም። በአሁኑ አካሄድ ከሆነ በቤታቸው መሰብሰብ አትችሉም ከተባለ በዌብሳይታቸው ማስተላለፍ አትችሉም ከተባለ ይኸው እኛም የደረሰብን ዕጣ ያ ነው። አሁን አይገርምም? ይሄ አምባገነናዊነት ነው እና ያንን ብትተውት ይሄን ንግግር ማንም ጠላት የለንም፣ ማንም ወዳጅ የለንም። ያው ስለ ሁሉንም በእኩል አይን ነው እኛ የእድሩ አባላቶች ሰርቭ ማድረግ የሚጠበቅብን። አላማችንም ያ ነው። የከሌ ከሌ የሚባል የለም። እግዚአብሔር ይመስገን ይሄን ቀን ስለሰጠን ስለ ሁሉም ነገር እንግዲህ እግዚአብሔር የፈቀደው ነው የሚሆነው። እኛ መሰለን በዛም በኩል ያላችሁ እናንተም ቦርዱም ምኑም እንደምንም ብላችሁ የዛን ቀን ሰው ይሞላዋል ብላችሁ አስባችሁ ነበር፣ ግን እግዚአብሔር የፈቀደው ብቻ ሆኗል። ምንም አይደል፣ ሁሉም ለበጎ ነው ብለን እናልፋለን። እናመሰግናለን። እሺ
እዚህ እንግዲህ በዚህ እንጨርሳለን። ነገር አለ። ኦኬ በመጨረሻ እንደ ሁልጊዜው የነገር ጀማሪ የነገር ፈጻሚ እግዚአብሔር ስለሆነ እግዚአብሔርን ሳላመሰግን ማለፍ አልፈልግም። እግዚአብሔር የሰጠው አንድ ትዕዛዝ ነው፣ ወንድምህን እንደራስህ ውደድ ነው። ስለዚህ ሁላችንም እንደየእምነታችን አማኞች ነን፣ አምላክ አለን። አምላክ የሰጠውን ማንዴት ደግሞ እንከተል። ወንድሜ ከኔ ይበልጣል ማለት ከቻልን የሁሉ ጭቅጭቅ አይመጣም። እስቲ እኔ ዝም ልበልና ወንድሜ ላዳምጠው የሚለውን ነገር ብንከተል ወደ ሰላም፣ ወደ ፍቅር፣ ወደ አንድነት እንመጣለን። ምክንያቱም እግዚአብሔር ቃል ያዘዘው ወንድምህን እንደራስህ ውደድ ነው። ስለዚህ በዚሁ ደመድማለሁ። እግዚአብሔር ያክብርልኝ። ሰላም ሁኑ። እናመሰግናለን።